አንድ ሰው ከኪስህ ውስጥ ቦርሳህን ቀምቶ ቢሮጥ ገንዘቡን መልሰህ ልታገኘው ትችላለህ። ለማይጠቅሙ ጉዳዮች አይሆንም ማለትን፣ ኖ ማለትን፣ እምቢ ማለትን ተለማመድ። ስለ ውሳኔዎችህ አብዝተህ ስታብራራ የሰዎችን ይሁንታ እየለመንክ ነው። አምስተኛው ህግ ጋር ደርሰናል። ጊዜህን እንደ ደምህ ጠብቀው ይባላል። አንድ ሰው ከኪስህ ውስጥ ቦርሳህን ቀምቶ ቢሮጥ ገንዘቡን መልሰህ ልታገኘው ትችላለህ። አንድ ሰው ግን ቀንህን ቢሰርቅህ መቼም የማይመለስ የህይወትህን ቁራጭ ወስዶብሃል። ምክንያቱም ተጨማሪ ጊዜ ልትገዛ አትችልማ። ታዲያ ለምን እንደ ተራ ወረቀት ለሰው ሁሉ ትበትነዋለህ? ዓላማ በሌላቸው ስብሰባዎች ላይ ለምን ትቀመጣለህ? ከማታውቃቸው ሰዎች ጋር በሜሴጅ በኦንላይን ለምን ትከራከራለህ? ስራ ፈቶች የህይወትህን ሰዓት መጫወቻ እንዲያደርጉት ለምን ትፈቅዳለህ? የማይጠቅም ነገር በቲክቶክ በዩቲዩብ ለምን ታያለህ? ይኸውልህ ለማይጠቅሙ ጉዳዮች አይሆንም ማለትን፣ ኖ ማለትን፣ እምቢ ማለትን ተለማመድ። እምቢ ማለት ስለሚኖረው አስገራሚ ውጤት ልንገርህ። ለጊዜ አስበህ የማይረባ ነገርን እምቢ ስትቃወም በዚያ ሰው አይን ውስጥ ያለህ ክብር ይጨምራል። ምክንያቱም ጊዜህን በከንቱ የምታባክን እንዳልሆንክ የመርህ ሰው፣ የዲስፕሊን የፕሪንሲፕል ሰው እንደሆንክና ዓላማ ያለህ ሰው መሆንህን በወሬ ሳይሆን በተግባር እየገለጥክ ነው። ለዛ ነው ጊዜህን እንደ ደምህ መጠበቅ ያለብህ። ስድስተኛ ህግ ማብራሪያ አቁም፣ በተግባር አሳይ። ሁልጊዜ ስለ ምርጫዎችህ ማብራሪያ መስጠት የጥርጣሬ ምልክት ነው። ስለ ውሳኔዎችህ አብዝተህ ስታብራራ የሰዎችን ይሁንታ እየለመንክ ነው። በራሱ የሚተማመን ሰው ስለ ማንነቱ አይከራከርም፣ በተግባር ያሳያል እንጂ። የሮም ንጉሠ ነገሥት የነበረው ማርክስ ኦሬለስ እንደዚህ ሲል ጽፏል። ጥሩ ሰው ምን መሆን እንዳለበት፣ ምን መምሰል እንዳለበት በመከራከር ጊዜን አታጥፋ፣ በተግባር አንዱ ጥሩ ሰው አንተ ሁን ይለናል። ሁላችንም ለሰው መታየት በሽታ ሆኖብናል። ምግብ እየቀነስን መሆኑን እንናገራለን። ስፖርት እንደጀመርን ተሳክቶልኛል እኮ ብለን ለዓለም እናወራለን። ይህንን አታድርግ። ለራስህ ወጥመድ እየገነባህ ነው። ምን ማለት መሰለ? እኔ ለምሳሌ መቼም እኮ አልዋሽም ብለህ ስትናገር ዓለም አንተ የምትሳሳትበትን ቅጽበት በመስታወት መፈለግ ትጀምራለች። ስትሳሳት ደግሞ አስመሳይ ትባላለህ። ነገር ግን ምንም ባትናገር በዲስፕሊን ብትኖር ሰዎች ወደ አንተ ይሳባሉ። ለምን እንዲህ ተረጋጋ? እንዴት እንደዚህ ሐቀኛ እውነተኛ ሰው መሆን ቻለ? እንዴት እንዲህ ጸና? ብለው በሹክሹክታ ይጠይቃሉ። ስለ ስኬትህ ቀመር እንዲለምኑ አድርግ። ህይወትህ ራሱ ምስክር ይሁን። ምላስ እንደሚፈስ ቧንቧ ነው፣ ተግባር ግን እንደ ግድብ ነው። ሰባተኛ ህግ ጋር ደርሰናል። የሰዎችን አድናቆት መፈለግህን አቁም። ከህፃንነትህ ጀምሮ ዓለም በአንድ አዙሪት ውስጥ እንድትገባ አሰልጥናሃለች። አንድ ነገር ታደርጋለህ አይደል? ጭብጨባ ትቀበላለህ፣ ዋጋ እንዳለ ይሰማሃል። አንድ ነገር ደግሞ አድርገህ ስተት ብትሰራ ዝም ይሉሃል። ከዛ ባዶነት ይሰማሃል። በሂደት የራስህን ዋጋ በሌሎች ሰዎች ምላሽ ላይ እንድትመሰርት ሆነሃል። እነሱ ይመዝኑሃል፣ ከፍም ዝቅም ያደርጉሃል። ይህ አደገኛ ነው። ምክንያቱም የአድናቆት ምንጭህን ሌላ ሰው እንዲቆጣጠረው ፈቅደሃል። አንተንም ይቆጣጠሩሃል ማለት ነው። ከሰው አድናቆት ተቀባይነትን መፈለግ ስውር የሆነ ድክመት ነው። ምክንያቱም ዋጋህን በሌላ ሰው እጅ ላይ ታስቀምጣለህ። ታዲያ ጥሩ እንደሰራውና እንዳልሰራው ግን በምን አውቃለሁ? ሰው ካላደነቀኝ፣ ካላሞገሰኝ፣ ጎበዝ ካላለኝ ወይም ደግሞ ካልተቸኝ በምን አውቃለሁ ካልክ አንድ የሚገርም ሚስጥር ልንገርህ። ዛሬ ለራስህ የሰጠኸውን ቃል ጠብቀሃል ወይ? ያንን ከባዱን ስራውን ሰርተህ ጨርሰሃል ወይ? አድርጋለሁ ያልከውን አድርገሃል ወይ? መልስህ አዎ ከሆነ የሰዎች ጩኸት ተራ ወሬ ነው። ለራስህ ቃል የገባኸውን ካላደረግክ ደግሞ እነሱ ቢያደንቁህ እንኳን የሰዎች አድናቆት ውሸት ነው። ከምስጋናም ሆነ ከትችት ነፃ ሁን። ሁለቱም አንድ አይነት ካቴናዎች ናቸው። ቀለማቸው ብቻ ነው የሚለየው። የመጨረሻው ህጋችን ጋር ደርሰናል። ህግ 8 ዝምታን ንገስበት። እስካሁን የገነባኸውን ሁሉ የሚቆልፈው የመጨረሻው የዚህ ዓለም ጥበብ ይሄ ነው። በጀማሪ ባለሙያና በምርጡ ሰው መካከል ያለው ልዩነት የ3 ሰከንድ ዝምታ ነው። አንድ ሰው ከባድ ጥያቄ ይጠይቃል አይደል? ወጥመድ እኮ ነው። አሊያም ልታደርገው የማትፈልገውን ነገር እንድታደርግ ያስቸግርሃል፣ ይጠይቃል። ጀማሪው ሰው ልክ እንደተጠየቀ ያንን ዝምታ ለመሙላት ይቸኩራል። ኧረ እሺ ግን እኮ ለምን እንደማልችል ላብራራ እያለ ይርበተበታል። ለ3 ሰከንድ እንኳን ዝም ማለት አይችልም። አንተ ግን ለ3 ሰከንድ ሙሉ ዝም በል። ተመልከታቸው፣ በቁጣ ሳይሆን በትዝብት።
በዚያ የ3 ሰከንድ ዝምታ ውስጥ 2 ነገሮች ይፈጠራሉ። አንደኛ፣ ሁኔታውን ትቆጣጠረዋለህ። አሁን በስሜት እየተመራህ አይደለም፣ ጸጥ ስላልክ እያሰብክ ነው። አይምሮህ ከድንገተኛ ስሜት ይወጣና ወደ ጥልቅ ማሰብ አመክንዮ ወይም ምክንያታዊነት ይሸጋገራል። ሁለተኛ፣ እነሱ ምቾት ያጣሉ። ዝምታ ያስፈራቸዋል። ተፈጥሮ ባዶነትን አትወድም። ዝምታውን ለመሙላት ሲሉ ብዙ ሚስጥራቸውን ያወጣሉ፣ ማውራት ይጀምራሉ፣ ወይም የጠየቁህን ጥያቄ መልሰው ያቃልሉልሃል። እንዲህ ማለት እኮ ነው የጠየቅኩ ባይዛዊ ብለው ይሉሃል። አብዛኛው ሰው ዝምታን ይፈራል። በንግግር መሃል ዝምታ እንዳይኖር ይጣደፋል። ጥናቶች እንደሚያሳዩት ደግሞ የሚገርማችሁ አብዛኛው ሰው ከራሱ ጋር ለ15 ደቂቃ በዝምታ ከሚቀመጥ ይልቅ የኤሌክትሪክ ንዝረት ቢደርስበት ይመርጣል። ነገር ግን ዝምታን የነገሰበት ሰው፣ ማስተር ያደረገው ሰው፣ በትክክለኛው ቦታ የሚጠቀምበት ሰው የህይወቱ ትልቁ መሳሪያ ይሆንለታል። መልስ ከመስጠት በፊት ለሰከንዶች ወይም ለአፍታ መቆየት ከልብህ እንድታስብ ያስችልሃል። ታዛቢው ሰው ሁልጊዜ ከተዋናዩ በላይ ያውቃል። በክፍሉ ውስጥ ዝም ያለው ሰው ሁሉንም ማንበብ ይችላል፣ ማየት ይችላል፣ ሁሉንም ይረዳል። ጩኸቱ ግን ራሱን ለሁሉ አጋልጧል። ዝምታ ባዶነት አይደለም፣ እውነተኛ ኃይል የሚኖርበት ቦታ ነው። ጨርሰናል። እነዚህን 8 ህጎች አንድ በአንድ ተለማመዳቸው። በአንዴ ሁሉንም ለመተግበር አትሞክር። ካወራናቸው ውስጥ ያንተ በጣም ትልቁ ድክመት የቱ ነው? እሱን ከማስተካከል ጀምር። ድክመትህ ያሰብከውን ሁሉ ማውራት ነው? ማማረር ነው? ጊዜ ማባከን ነው? ለጠሩ ሁሉ እሺ ማለት ነው? የሰዎችን አድናቆት መፈለግ ነው? ወይስ ዝምታን መፍራት ነው? የትኛው ነው? እስኪ ኮመንት አድርግልኝ፣ አነበዋለሁ። አንዱ ድክመትህ ላይ ግን አተኩረ ስራ። እሱን ስታስተካክለው፣ ማስተር ስታደርገው ወደ ሌላው ሄድ። አንድ የሚገርም ነገር በህይወት ይፈጠራል። ቁጥብ ትሆናለህ፣ ራስህን ትገዛለህ፣ ትኩረትህ በዓላማህ ላይ ይሆናል። መጀመሪያ ላይ ሰዎች ይጠይቁሃል፣ አንተ ምን ሆነሃል? ለምንድን ነው ዝም ያልከው ሰሞኑ ይሉሃል። ይሄ ጥሩ ምልክት ነው። በቀላሉ የሚመሩትን፣ የሚነዱትን፣ የሚያውቁትን ያንን የቀድሞ ማንነትን ይናፍቁታል። ይናፍቁት። እንደዛ ማለታቸው ያንተ ችግር አይደለም። ያ ስሜታቸው የእስር ቤትህ በር እየተከፈተ መሆኑን የሚገልጽ ምልክት ነው። የቀድሞ ደካማ ማንነትህ እየሞተ መሆኑን ያሳያል። አንተ ቀዝቃዛ እየሆንክ አይደለም፣ አንተ ጠንካራ እየሆንክ። ዓለም በቀላሉ የማታወዛውዘውን ነገር ታከብራለች። የማይናወጥ ሁን። ቲዮሪ ይበቃናል። አሁን ወደ ተግባር ግባ። ለውጥ የሚጀምረው እንደዚህ ነው። በመነቃቃት ወይም በሞቲቬሽን አይደለም፣ በጸባይ ለውጥ ነው። በተግባር ነው ህይወት የሚቀየረው። ምክንያቱም በህይወትህ መጨረሻ ላይ ሰዎች የተናገርከውን ይረሱታል። የሚያስታውሱት ምን አይነት ሰው እንደነበርክ፣ እንዴት ይገምቱ እንደነበር ነው። ራስን እንዴት ትመራ እንደነበር፣ የስሜትን ብስለት ነው የሚያስታውሱት። እና አንተ አጠገብ ሲሆኑ ምን አይነት ስሜት ይሰማቸው እንደነበር አይረሱትም። ስለዚህ ወስን። ሁልጊዜ በሰዎች አስተያየት ትነዳለህ ወይስ በመጨረሻ የራስን የህይወትህን ቁልፍ ትረከባለህ? ከፍታው ላይ እንገናኝ ወዳጄ። እስከ መጨረሻው ስላደመጣችሁኝ፣ ስለምትከታተሉ በጣም አድርጌ አመሰግናለሁ።